በቃ እንዴት ብዬ ላስረዳት ቤተሰቦቼ እንዳዋረድኩ ያክል ነው የተሰማኝ። ለቤተሰቦችሽ እንዴት አሰማንሽ ያንን ጊዜ? በቃ እንደመጣ የነገርኳቸው እዚህ እንዳለ አዲስ አበባ እንዳለ ምናምን አድርጌ ነበር። ሆዴኔ ሆድ ሳይገፋ ሰርጉ ግድ መደረግ እንዳለበት ልክ 2 ሳምንት ሲቀረው ለመምጣት ስልኩ ምናምን ዘጋው። ሰላም ጤና ይስጥልን የዛጎል ሚዲያ ቤተሰቦች እንደምን ሰንብታችኋል? የዛሬ ፕሮግራማችን ሙሽራዋ በመቅረቱ ምክንያት ራሷን እስከ ማጥፋት ድረስ የተጋበዘች ባለ ታሪክ ይዘን ቀርበናል። ታሪኩ እኛን በጣም አስደንግጦናል። እናንተም አይታችሁት እንደ ዛጎል ሚዲያ ቤተሰብ ፍርድም አስተያየትም ሰጡናላችሁ ብለን እንጠብቃለን። ጉዳዩ በጣም አስገራሚ ነው። ወደ ባለ ታሪካችን እንወስዳችኋለን። ሰላም ጤና ይስጥልን የዛጎል ሚዲያ ቤተሰቦች እንደምን ሰንብታችኋል? ለዛሬ ለየት ባለ መንገድ ወደ ስቱዲዮ መጥቻለሁ። ይህ የምትመለከቱት የኛ አዲስ ከተማ እግር ኳስ ክለብ ይባላል። የኛ አዲስ ከተማ እግር ኳስ ክለብ በመርካቶና በአብነት አካባቢ የተመሰረተ የአካባቢው ልጆች መገናኛ ነው። በመላው ዓለም የምትገኙ ይህንን ሚዲያ የምትከታተሉ ሁሉ የኛ አዲስ ከተማ እግር ኳስ ክለብን እንድትደግፉት ጥሬን አቀርባለሁ። በዚህ ዓመት በአንደኛ ሊግ ተሳታፊ የሆነው የኛ አዲስ ከተማ እግር ኳስ ክለብ የእናንተን ድጋፍ ይሻል። ሁሌም በፌስቡክ የኛ አዲስ ከተማ ብላችሁ ታገኙታላችሁ። የዚህ ፕሮግራም አቅራቢ ዋለልኝ ገሰሰ ነኝ። ዛጎል ሚዲያ የተለያዩ ማህበራዊ ጉዳዮች የሚቀርቡበት፣ የእናንተን አስተያየት የምንቀበልበት፣ ለባለ ታሪኮቻችን በቂ ምላሽ እያገኘን ያለንበት የዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ሌሎቻችሁም ሼር፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ አንዲት ታሪኳን ልታካፍለን የመጣች ወጣት ሴት ስቱዲዮአችን ትገኛለች። ወደኛ የመጣችበትን ምክንያት፣ አስተዳደጓንና ሌሎች ጉዳዮችንም ከኛ ጋር በመታደርገው ቆይታ የምትነግረን ይሆናል። ባለ ታሪካችን እንኳን ወደ ዛጎል ሚዲያ ስቱዲዮ በሰላም መጣሽ። እንኳን ደህና ቆያችሁ። እስኪ ማንነትሽንና አስተዳደግሽን ንገሪኝ። እሺ፣ ስሜ ዮርዳኖስ እንዳለ እባላለሁ። ዮርዳኖስ፣ ወደ እናንተ ሚዲያ የመጣሁት የማይሆን ችግር ገጥሞኝ ነው። እስኪ አስተዳደግሽን ንገሪኝ፣ ትውልድሽን፣ እድገትሽን። ያደግኩት የተወለድኩት አስመራ ነው። አስመራ? ኤርትራ ልጅ ነሽ? አዎ። አስመራ እስከ 15 ዓመት ድረስ ቆይቻለሁ። ከዛ በኋላ ያለውን ያው አባቴም አዲስ አበባ ነው ያለው። ያው አዲስ አበባም አስመራም እያልኩኝ ነው። ኦኬ። እዚህም ትመጫለሽ? እዛም ትመጫለሽ? ሁለቱም ጋር ነበር እንትን የምለው። ያው በብዛት ግን አስመራ ነበር ቆይታዬ የነበረውና አስመራ ከ4 ዓመት ቆይታ በኋላ በሶሻል ሚዲያ አንድ ሰው ተዋወቅኩኝ። ኦኬ። ከ4 ዓመት እዚህ ከቆየሽ በኋላ ማለት ነው? አስመራ ከቆየሁ በኋላ እዚህ መተሽ አስመራ ሄደሽ? ኦኬ። አንድ ሰው ተዋወቅኩኝ በሶሻል ሚዲያ። ሶሻል ሚዲያ በየትኛው? በፌስቡክ ማለት ነው። ያው እኔ አይደለም የሚያወራው እሱ ነው ቅድሚያ ያወራኝ በመጀመሪያ። አንቺ የፌስቡክ ተጠቃሚ ነሽ? አዎ ተጠቀማለሁና አወራኝ በፌስቡክ ለቢያንስ ለትንሽ ጊዜ ያክል 1-2 ወር ምናምን ያክል ማውራት ጀመረ። ከዛ በኋላ ቀጥታ ወደ ስልክ ነው የገባነው። መደዋወል? አዎ። ኦኬ። እና ውጪ እንደሚኖር አሜሪካ እንደሚኖር ምናምን ነገረኝ። እኔም በሰዓቱ በጣም ደስተኛ ሆንኩኝ። ያው በዙሪያዬም ያሉ ሰዎች እንደሚደሰቱም ገባኝ። እኔም በጣም ደስተኛ ነበርኩኝ አሜሪካ እንደሚኖር ምናምን ሲነግረኝ። ያው ፍቅራችን ቢያንስ ማውራት ከጀመርን ከ3 ወር ምናምን በኋላ የፍቅር ጥያቄ ያቀረበልኝ በፌስቡክ እና በስልክ እየተደዋወላችሁ ማለት ነው? የፍቅር ጥያቄ ያቀረበልኝ። እኔም አላንገራገርኩም፣ አላሳፈርኩትም። ወዲያው ነው የተቀበልኩት። ግን ፍቅር ጥያቄውን ስትቀበይ አሜሪካ ስለነበረ ነው ወይስ በምታወሩት ነገር በደንብ ስለተግባባችሁ ነው? አይ አሜሪካ መኖሩ ምናምን ሳይሆን በቃ የሚያወራኝ ለኔ ያለው ነገር የሚያሳየኝ ፍቅር ምናምን ብቻ ብዙ ነገር ያው እንደወደው አድርጎኛል። ያው ቀደም የሚባል ነገርም እኔ ጋር ስሜቱ ነበር። ግን ያው ጥያቄው ከሱ መጣ። ሴትነት ያዘኝና ያው ከሱ መጣ። እኔም አላንገራገርኩም፣ ወዲያው የተቀበልኩት። እሺ ነው ያልኩት። እሱም በሰዓቱ ደስተኛ ነበር ምናምን። በቃ እያወራን ፍቅራችን እየጨመረ በቃ የፍቅር ደረጃችን በጣም ከፍ እያለ መጣ። ኖርማሊ በስልክና በመጻጻፍ በመታወሩት የፍቅር ስሜታችሁ በደንብ እየጨመረ መጣ? አዎ ከፍ እያለ መጣ። በቃ በጣም ደስ የሚል
የፍቅር ጊዜያቶች ነበሩ። ባንገናኝም ያው በስልክም ብቻ ቢሆን በጣም ጥሩ የፍቅር ግንኙነት ላይ ነበረን እና ያው እሱም ደግሞ እዛ ካለበት የተለያዩ ሽቶዎች፣ አልባሳት ምናምን ይልክልኝ ነበር። ኦኬ ስጦታ ስጦታ ያለ ምናምን ይልክልኝ ነበር። በየወሩም በየሁለት ወሩም በቃ ሁሌ ነበር የሚልክልኝ። ማን ነው የሚያመጣልሽ? በፖስታ ቤት ነው የሚላክልሽ? አይ በሚልክልኝ የነበረው በሰው ነበር የሚልክልኝ እና ሰዎች ምናምን እያመጡ ዮኒ ነው ይሄንን ዕቃ ይላክልሽ ምናምን እያሉ ይሰጡኝ ነበር። አስመራ እያለሽ ግን ምን ትሰሪ ነበር? አስመራ እያለሁ ፀጉር ቤት ሰራ ነበር። ፀጉር ቤት የራሴ ነበር። እናትሽ የአስመራ ሰው ናቸው? አባትሽስ? እናትና አባቴ አሁን ላይ አንድ ላይ አይደሉም ያሉት፣ ተለያይተዋል። ያው ባለመስማማት በአንዳንድ ችግሮች ምክንያት ተለያይተው አባቴ እዚህ መጥቶ አዲስ አበባ አግብቶ እየኖረ ነው ያለው። እናቴ እዛ ብቻዋን ናት እና ያው እሱ ጋም እያልኩኝ ነው የምኖረው። አንዳንዴ ከአባቴ ጋር ለመዝናናትም ምናምን እንሄዳለን። ሚስቱም አለች። እንደ እንጀራ ናት አይደለችም ለኔ። በጣም መልካም ናት፣ ጥሩ ናት። በቃ እንደ ልጆቹ አድርጋ ነው የምታየኝ፣ የምትንከባከበኝ። እዚህም በምትሆኝ ጊዜ? እዚህ በመሆን ጊዜ በጣም ጥሩ ሴት ናት ለኔ። በቃ እንደ እናቴ ነው ማያት እና አስመራም ከአባቴ ጋር አንዳንዴ እንሄዳለን። አስመራ እንግዲህ ሲወራም ሰምታ ይሆናል። በጣም ጥሩ ሀገር ናት። በጣም የምታምር ሀገር ናት። ደስ የምትል ናት። በቃ እንሄዳለን። ተዝናንተን የምንመጣበት ሰዓት አለ። ከዛ እዚህ በነበርኩኝ ሰዓት እዚህ አባቴ ጋር በነበርኩ ሰዓት ከዛ ወደ አስመራ ልሄድ ዝግጅት እያደረኩኝ ልክ ስነሳ ዮኒ መጣለሁ አለኝ። ኦኬ ወደ አዲስ አበባ ማለት ነው። ከአሜሪካ? ወደ አዲስ አበባ መጣ ከአሜሪካ እና በጣም ደስ ያለኝ እንጂ እንዲህ የሚባል ስሜት አይደለም። በጣም ደስተኛ ነበርኩኝ። በአካልም ተገናኘን። ከዛ በቃ በአካልም ተገናኝተን አወራን። 2 ሳምንት ያክል ፍቃድ እንዳገኘ እዚህ ለመቆየት ፍቃድ እንዳገኘና ያቺን 2 ሳምንት ከኔ ጋር ማሳለፍ እንደሚመጣ ሳይነግረኝ ነው። ልክ በቃ ወደ አስመራ ልሄድ ዝግጅት አድርጌ ድንገት ነው ደርሻለሁ ምናምን አለኝ እና በጣም ደስ ያለኝ። አስመራ ከመሄድሽ በፊት ሊያገኝሽ ፈልጎ ነው በሰርፕራይዝ መልክ የመጣው? በቃ ሰርፕራይዝ ነው። ምክንያቱም አዲስ አበባ ካልሆነ እዛ ሊመጣ ስለማይችል እና ሰርፕራይዝ ነበር ያደረገኝ። እኔም በጣም ደስተኛ ነበርኩኝ በሰዓቱ። እኔ እንጃ ብቻ እንዴት ብዬ ልግለጽልክ። ምክንያቱም ለሱ ስሜት ነበረኝ ምናምንና በጣም ደስተኛ ነበርኩኝ። መጣ፣ ተገናኘን። ያው 2ቱንም ሳምንት ከኔ ጋር ማሳለፍ እንደሚፈልግ እኔም ብሎ እንደመጣ ነገረኝ። እኔም በደስታ ተቀበልኩት። ከሱ ጋር የ2ቱን ሳምንት ማሳለፍ ጀመርን። በቃ ጊዜውም ሄደ፣ አለቀ። ያው መሄድ ነበረበት ግዴታ። ለአጭር ጊዜ 2 ሳምንት ስለሆነ የመጣው መሄድ ነበረበት። ወዲያው ነው ሄደው፣ አልቆየም። ያው ቢከፋኝም እንትን ቢለኝም ያው ምንም ማድረግ አልችልም። ስታገኙ ግን በፊት በስልክ ስታወሩ ከነበረበት ጊዜ አንፃር ምናምን እንዴት አገኘሽው? ማለት መጀመሪያ ላይ ማስበው ለጓደኞቼም እንዲህ አቅራቢያ ያለው ምግባባቸው ሰዎችን ሲነግራቸው እንዴ መቻመንሽና እንዴት አምንሽ ነው ውጪ ሞን እንዴት አምንሽ ምናምን ብቻ ብዙ ምክንያቶችን ያቀርቡልኛል ከሱ ጋር እንዳልሆን ማለት ነው። እና ያው አንዳንድ ጊዜ የሚፈጠሩ ነገሮች አሉ በሶሻል ሚዲያ ላይ ብዙ ምንሰማቸው የሚያስጠሉ ነገሮች አሉ። ግን ያው ደግሞ በሚደውልልኝ ስልክ ቁጥሮቹ በሙሉ የውጪ ናቸው እና እኔ የምጠራጠር ነበር። ያው ሰው ከሚለኝ አንፃር በጣም ነበር የምጠራጠረው። እንዴ ሰውዬ ግን እኔ ልሸውደኝ ነው ምናምን ብዬ ብዙ ነገር አስብ መጀመሪያ ስታወሩ ስልክ ከመደወሉ በፊት ማለት ነው። እና በጣም ነበር የምጠራጠረው ይሆናል ሌሎች ሴቶች እንደተሸወዱት የምሸወር ነው ወይ? ምክንያቱም በአቅራቢያ ያሉትም ሰዎች ታይቀርብሽ በጣም ነበር የሚሉኝ። ከሱ ጋር እንደሆነ አይፈልጉም ነበር። እኔ ደግሞ ያው ስለምወደው ያለውንም ነገር ስላሳየኝ ሲመጣም ደግሞ እኔም ሄጄን የተቀበልኩት ኤርፖርት እና ያን ነገር ሳይ አመንኩኝ። ከዛ መጣ 2ቱን ሳምንት አንድ ላይ አሳልፈንና ያው መሄድ ስለነበረበት ሄደ። ዛው ከሄደን በኋላ ፍቅራችን አልቀነሰም። እንደው ፍቅራችን ቀን ከቀን እየጨመረ ምናምን ነበር ሲመጣ የነበረው
በቃ እኔም ለሱ ያለኝ ስሜት በጣም ከፍ አለ። እሱም ለኔ የሚያሳይ ነገሮች ሁሉ ይለያሉ። በቃ ለቤተሰቦችሽ አላስተዋወቅሽም? ለቤተሰቦቼ አልተናገርኩኝም። በቃ ጓደኞቼ ነበሩ የሚያውቁት፣ ሌላ ማንም የሚያውቅ ሰው አልነበረም። ከዛ ከወራት በኋላ ቢያንስ 1-2 ወር ነው ምናምን ቆይቶ ተመልሶ እንደሚመጣ ነገረኝ። እኔን ማግኘት እንደሚፈልግ እንደናፈኩት ምናምን ከሄደ ከ2 ወር በኋላ እና አሁን ማስፈቀዶ እንደሚመጣ ነገረኝ። እኔም በደስታ ተስማማሁኝ። አገኘሁት፣ ተገናኘን። አሁንም እንደዛ አሁንም ደግሞ ለ2 ሳምንት ያክል ነው ለ3 ሳምንት ያክል ቆይቶ እንደሚሄድ ነገረኝ። እሺ ያልኩት ከዛ ቆየን 2 ሳምንት ያክል በቃ መጣ። በቃ ያዝናናኛል። በየክለብ ቤቱ ምን ሄደው ምግብ ቤት በቃ የተለያዩ መዝናኛ ቦታዎች ነበር ይዞኝ የሚሄድ የነበረው እና በጣም ደስተኛ ነበርኩ። ማለት ከምትወደው ሰው ጋር የምታሳልፈው ጊዜ። አንቺ ወንድ ጓደኛ አልነበረሽም ከዛ በፊት? ነበረኝ የሆነ ሰዓት ላይ ግን ያው አስመራ በነበርኩበት ሰዓት ነበረኝ የሆነ ሰዓት ላይ ግን ያው ባለመስማማት ነገር ብሬክአፕ አድርገን ነበር እና ነው ከትንሽ ጊዜ በኋላ ነው በቃ ወዲያው ከሱ ጋር ጀመርኩኝ። ያንን ሰውንም አስረሳኝ እሱ ማለት የነበረኝን ስብራት ጉዳቶች ሁሉንም ነገር ነው ያስረሳኝ። አውርተሽዋል? ስለዚህም ጉዳይ ስለ ህይወትሽ በደንብ ነግረሽዋል? ነግሬዋለሁ። መጀመሪያ አካባቢ ላይ ነው እንዲህ የፍቅር ጥያቄውን ከተቀበልኩት በኋላ ምናምን ነው ስለ አለፈው ህይወቴ ስጠይቀኝ ነገርኩት። ያው ያሳለፍኩትን ነገር እንድረሳ አድርጎኛል። ብዙ ነገሮችን አስረስቶኛልና ከዛ ከመጣ በኋላ በቃ ብዙ ቦታ ነበር የምንሄደው። በቃ ደስተኛ ነበርኩኝ። ያችን 2 ሳምንት በቃ ሊሄድ አካባቢ ደረሰ። ያው ሌላ ግንኙነት ተፈጠረ በመሃላችን። ከዛ በቃ ግንኙነቱም ከተፈጠረ በኋላ ያው ማለት ተዋደናል፣ ተፋቅረናል እና ይሄ ነገር አይገድበንም ብዬ አስቤ ነው ያንንም በመጀመሪያው ጊዜ ምንም አልነበረም። ሁለተኛ የመጣ ጊዜ ነው ወሲባዊ ግንኙነት የጀመራችሁት? በመጀመሪያው ላይ ምንም አልነበረም። በሁለተኛው ላይ ነው በቃ ተዋደናል፣ ተፋቅረናል ብዬ እኔም እሱም እንደዛ ብሎ በቃ ግንኙነት ሊገድበን አይችልም በሚል ሀሳብ በመሃላችን ሌላ ነገር ተፈጠረ። ከዛ በሁለተኛው ቀን ተመልሶ ሄደ ወደ አሜሪካ። ተመልሶ ሄደ። በቃ ተመልሶ ሄዶ ፍቅራችን አልቀነሰም። እንደውም በቃ ቀን ከቀን እየጨመረ ምናምን ነው የሚመጣው ፍቅራችን። ብቻ ይለያል። እኔ እንጃ አላውቅም። ሌላ ሰው እኛ ጋር ያለው ፍቅር ሌላ ሰው ጋር አለ ወይ ብዬ ግራ እስከሚገባኝ ድረስ ነበር ለኔ ያለው ፍቅር፣ ለኔ ያለው ስሜት፣ ያለኝ ደስታ በቃ በጣም ነበር የሚለየው። ከዛ በቃ ነገሮች ሁሉ በቃ እየተስተካከሉ ፍቅራችን በቃ ደረጃው እየጨመረ መጣ። ልክ በቃ አሜሪካ ከሄደ ልክ ወር ሲሆነው የማይሆን ነገር ራሴ ላይ ማየት ጀመርኩኝ። ማለት የወር አበባዬ ቀረ። ጽንስ ተፈጠረ? አዎ ጽንስ ተፈጠረ። ኖርማል ነው ግን በሌላ ጊዜ እንደዚህ ጊዜውን ጠብቆ ነው የሚመጣው የወር አበባሽ? ሌላ ጊዜ ምንም ጊዜውን ጠብቆ ነው የሚመጣው። ለመጀመሪያ ጊዜ ነው እንደዛ የተፈጠረውና ልክ ወር አበባዬ እንደቀረ ቀጥታ ያሰብኩት በቃ አይ ጽንስ ተፈጥሯል ብዬ ነው ያሰብኩት እና ለማረጋገጥም ሆስፒታል ሄጄ አረጋግጬ እርጉዝ እንደሆንኩኝ ተነገረኝ። ኦኬ። ከዛ ለሱም ለመንገር ጭንቀት ያዘኝ። በጣም ነበር የከበደኝ በሰዓቱ። በዛ ልክ ተግባብተናል ግን ያው አንዳንዴ ተራርቀ ስትኖር የሚከብደው የሚጨንቅ ነገር አለ እና በጣም ከበደኝ። በቃ የመጣ ይምጣ ብዬ ነገርኩት እና በጣም ድንጋጤ ማየሁበት እሱ ላይ። በስልክ ስታወሪው? አዎ በስልክ ነበር ያወራነው። ቪዲዮ ኮል ነበር ስናወራ የነበረውና በሰዓቱ እርጉዝ ነኝ ብዬ ስነግረው በጣም ነበር ድንጋጤ ለፊቱ ላይ ያየሁት። ግራ ተጋባ ምናምን እና አስወርጄው አለኝ። አስወርጄው? አዎ በሰዓቱ አስወርጄው አለኝና እኔ እንጃ በጣም ነበር የደነገጥኩት። የማይሆን ስሜት ነበር የተሰማኝ። እንዴት ብዬ ልንገርክ? ማለት ጽንስን ያክል ነገር እንደማስወረድ የሚከብድ ነገር የለም። አዎ በዛ ላይ ተማምናችኋል። ፍቅራችሁን ሁለታችሁ ማምናችሁበታል። እዛ ስለደረሳችሁ ነው መቼም አይደል ያለ ምንም ጥንቃቄ ግንኙነት ያደረጋችሁት። አዎ ይሄ ሲከሰት ምን አስደነገጠው የሚለው ነገር ነው ለኔም ትንሽ ጥያቄ ሆነብኝ እኮ። እኔም በሰዓቱ ግራ ገባኝ ምናምንና በቃ ግዴታ እቤት መናገር ነበረብኝ። ማለት ለአባቴ ጋር ነበርኩኝ።
ለአባቴ መናገር እንዳለብኝ ተሰማኝና አባቴም እዚህ አግብቶ ስለሚኖር ያው እሱ ላይም ጫና እንዳልሆነበት ብቻ ብዙ ስጋቶች ነበሩብኝ። ግን ያው የመጣ ይምጣ ብዬ ለአባቴ ነገርኩት። እንዴት ነበር የአባትሽ ምላሽ? ትንሽ ተቆጣኝ ምናምን ቁጣ ነበረው። ግን አንዴ አባቴ ደግሞ በምን ያምናል? አንዴ የሆነ ነገር መመለስ አንችልም፣ አንዴ የተፈጠረን ነገር መመለስ አንችልም ብሎ የሚያስብ ሰው ነውና አይ በቃ እሺ ምናምን አለኝ እና እሱን ማውራት እንደሚፈልግ ከሱ ጋር በስልክ እንዳገናኘውና መነጋገር እንደሚፈልግ ነገረኝ። እኔም እሺ ብዬ ተስማማሁ። አገናኘዋቸው በስልክ ከአባቴ ጋር እና አወሩ። ከአባቴ ጋር ምናምን መነጋገር ጀመሩ። አወሩ ስላለው ነገር ምናምን እና ሆዴኔ ሆድ ሳይገፋ ሰርጉ ግድ መደረግ እንዳለበት ከአባትሽ ጋር የተነጋገሩት? ኦኬ አባቴ እንደዛ አለው። ያው ቤተሰብ ይፈልጋል። ምክንያቱም ሆዴ ከገፋ ለሰርግ ለመደገስ ምናምን በጣም ይከብዳል እና ሆዷ ሳይገፋ የግድ ሰርጉ መደረግ አለበት ሲል ችግር የለውም አለ እና ለአባቴ በቃ ብቻ ብዙ ነገር አወሩ። ቃል ገባለት በዚህ ወር መጥቶ እንደሚያገባኝ ቃል ገባለት እና በቃ አባቴን በሰዓቱ በቃ ደስተኛ ሆነ። ማለት ያሰበው ነገር መጥፎ እንዳልሆነ እንትን አለ። ያው ዮናስም አፉ ቅቤ ነው፣ አፈቅቤ የሚባል ሰው ነውና ያው በአፉ አታለለው አባቴንም እንደመሸወድ ማለት ነው። ማለት አባቴ በነገራችን ላይ አስመራ ስራ ነበረሽ? አዎ ጸጉር ቤት ምናምን ነበር? ጸጉር ቤት ነበረኝ። እንዴት አደረግሽ እሱን? እሱን ደግሞ እንዴት አደረግኩኝ? የውጭ ፕሮሰስ እንደሚጀምርልኝ ነገረኝ። ሊወስድሽ? አዎ ሊወስደኝ የውጭ ፕሮሰስ እንደሚጀምርልኝ እና ውጭ ይዞኝ እንደሚሄድ ምናምን ነገረኝ። እኔም እዚህ ያለውን ነገር ሁሉ ታውኩት። በቃ ሙለው ደግሞ በቃ ቀን ቀን እንዴት ነው እቤት ተከራየልኝ። ወጣሽ ከቤት? አዎ ከቤት ወጣሁኝ። እቤት ተከራየልኝ። ለብቻዬ ነው የምኖረው። በቃ ቀለቤን ሁሉንም ነገር ቻለልኝ። ቦርቦር በቃ የሚበቃኝን ያህል ገንዘብ ይልክልኛል በየወሩ ማለት ነውና ያስቢዛኝ እችላለሁ፣ የቤት ኪራይ እችላለሁ። ቀሪውን ቤት ነው ሙለው። ጓደኛ አለችኝ 22 ልብስ ቤት አላት እና እሷ ጋር ውዬ ምናምን ማታ ነው የምገባው። በቃ ማታም ገብቼ ተኛለሁ። ምንም የምሰራው ነገር የለም። ምክንያቱም እሱ ከዛ ገንዘብ ይልክልኛል። እንሰራም አይፈልግም ምናምን ምክንያቱም እሱ ብር ስለሚልክልኝ እና በቃ ያለውን ነገር ሁሉ ታውኩት። አስመራም የሚሄድን ሀሳብ ታውኩት። በቃ ሁሉ ነገር ትቼ ጸጉር ቤቴንም ዘጋሁት። ያዛ አስመራ ላይ የውጭው ፕሮሰስ ከተጀመረ ብዙ አያስፈልገኝ ምንም አያስፈልገኝ በቃ ብዬ ውጪ ስለሚሄድ በሚል ሀሳብ ጸጉር ቤቴንም ዘጋሁት። እሱን ፕሮሰስ እየጀመረልኝ እንደሆነ ነገረኝ እና በቃ ስለዚህ ስለ እርግዝናው ከማወቁ በፊት ነው ይወሙሉ ይውሉ ስለ እርግዝናው ሳያውቅ ከዛ ስለ እርግዝናውም ካወቀ እንዴት ነው ደወለልኝ የሆነ ሰዓት ላይና እንዳታስወርጁ አለኝ። ኦኬ ከአባትሽ ጋር ካወሩ በኋላ እንዳታስወርጁ አለ? ከአባቴ ጋር ሳያወራ በፊት ከአባቴ ጋር እንደውም አይ ልጁ መውረድ የለበት እንደውም አግብቼሽ እኖራለሁ አለኝ። አንቺን አግብቼ መኖር የምፈልገው ከአንቺ ልጆች እንዲኖር እንፈልጋለሁና እንዳታስወርጁ አለኝ። እኔም በጣም ደስ አለኝ። በቃ አላስወርድም ምናምን ብዬ ነው ለአባቴም ወዲያው የነገርኩት። ምክንያቱም በቃ አይ እንደዚህ ካለኝ ተስፋ አደረኩኝ። በቃ እንደሚያገባኝ ከኔ ጋር መሆን እንደሚፈልግ ተስፋ ሰጠኝ። እኔም በቃ ለአባቴ ነገርኩት። ፍራቻም ቢኖርብኝ ለአባቴ መንገር ያው ግዴታ ነው ነገርኩት ለአባቴ። አባቴ እንዳገናኘው ያው ተስፋ ስላገኘሽ በቃ እንዳታስወርጂ የሚለውን ነገር ስለነገረሽ አንቺ ወደ ቤተሰብ ወሰድሽው? እኔ ያው ወደ ቤተሰብ ወሰድኩት ወዲያው። እዛ አባቴም በቃ ከሰማ በኋላ ቶሎ መደረግ እንዳለበት ሰርጉን ተናገረ። ችግር የለውም አለ። እኔ ሁሉንም የሰርጉን ወጪ ምናምን ሸፈናለሁ አለ እና እናቴም ደግሞ አስመራ ስለነበረች እናቴም መምጣት ነበረባት ወደዚህ ወደ አዲስ አበባ ማለት ነው። እሱ ጋር ያዥልኝ እንመለሳለን። የዛጎል ሚዲያ ቤተሰቦች እንግዲህ ታሪካችን ይቀጥላል። ለሚዲያው አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ከኛ ጋር ያላችሁ ደግሞ ይህንን ቪዲዮ ስትጀምሩ ላይክ ማድረግ እንዳትረሱ። የእናንተ አስተያየት ያበረታናል። ባለታሪኮቻችን ከእናንተ አስተያየት የሚማሩትን ነገር እኛም እንፈልገዋለን። በዚህ ሚዲያ የሚቀርብ ታሪክ አለን የምትሉ ከስር በምናስቀምጠው ስልክ ቁጥር ልታገኙን ትችላላችሁ። ወደ ባለታሪካችን እንመለሳለን። እሺ ቀጥይልኝ። እናትሽ ከአስመራ መጣ ነበር ያስቆምኩት? እናቴ ያው እዛ ካሉ ዘመዶቻችን ጋር
ተሰብስበው መጡ። ያው ሰርጉ መደረግ አለበት ሁሉም ነገር በዚህ ወር ማለቅ እንዳለበት ነው የተስማማ ነው። መጣች እናቴም በቃ ዘመድ አዝማድ ሁሉ መጡ። ቢያንስ በቃ እንዴት ነው ሚዜዎች ማዘጋጀት እንዳለብኝ የሰርግ አዳራሽ ሄጄ ማየት እንዳለብኝ ሁሉንም ነገር አመቻቸሱ። በቃ ብርም ይልካል ይሄን አድርጉ ለቤት እንደዚህ ግዢ ምናምን በቃ ለሰርጉ የሚያስፈልገው ነገር እንደዚህ ግዢ ያለ ብር ይልክልኛል ማለት ነው። ከዛ እንዴት ነው ቤተሰብ እዚህ እንደሌለው ነገረኝ። የራሱ ቤተሰቦች ዘመድ አዝማድ እንደሌለውና ሰርጉ ሆቴል መደረግ እንዳለበት በቃ ማለት የኔ ቤተሰቦችና በቃ እሱ ብቻውን ነው ዘመድ የለውም ጓደኛ የለውም ምንም የለውም። በቃ የኔ ቤተሰቦች ብር ልኮ የኔ ቤተሰቦች እንዲደግሱ ማለት ነው ሆቴል ውስጥ ብር ላክ እንጂ ሌላ ከኔ በኩል የሚመጣ ምንም ዘመድ የለኝም ማለት ምንም የለም ማለት በቃ ምንም ቤተሰብ ምናምን የለኝም ብሎ ብር ላክ። ሰው እንዴት ያክስት ልጅ አጎት ልጅ እንኳን ያጣል? ወላጅ ሊያልፍ ይችላል የሆነ ዝርያ እንዴት ይጠፋል እኮ። እኔም በዛ ሰዓት ላይ ግራ ገባኝ እንዴት ምክንያቱም መጀመሪያ ላይ ቤተሰብ አለኝ ምናምን እንደዚህ ይል ነበር። በዛ ሰዓት ላይ ምንም ቤተሰብ የለኝም ለዛ ብር ልካለው ለቤተሰቦች አስገቢ እና ሰርጉ ይደረግ ሆቴል ብሎ እንትን አለ። እኔም እሻልኩኝ 3 ሳምንት ቀረው ሰርጋችን ይደገስ። ልክ 3 ሳምንት ሲቀረው ሚዜ እንዳዘጋጅ ምናምን ነገረኝ። 3 ሚዜዎች ምናምን አዘጋጅ ያለኝ እሻልኩት። ለሱ ነው በቃ ለሱም ለኔም ማለት ነው እንዳዘጋጅ ነገረኝ። ምንም ጓደኛ የለኝም ማለት ነው። ስለዚህ ወንዶቹንም ባንቺ በኩል እንዲዘጋጁ ከዛ እኔም ችግር የለውም ብዬ በቃ ፍቅራችንም አልቀነሰም ማራታችንም አልቀነሰም። 2 ሳምንት እስከሚቀረን ድረስ ለሰርጉ በቃ እያወራን ነበር። በቃ ስለ ሰርጋችን እንዴት እንደምናደርግ ምናምን ከተጋባን በኋላ ስለሚኖረን ህይወት በቃ ብዙ ፕላኖችን አወጣን ምን አለን። ከዛ ግን ልክ 2ኛ ሳምንታችን ላይ ስልኩን ዘጋው። ለመምጣት 2 ሳምንት ሲቀረው ልክ 2 ሳምንት ሲቀረው ለመምጣት ስልኩን ምናምን ዘጋው እና በጣም የደነገጥኩት እኔ እንጃ ብቻ አይዞሽ በህይወቴ እንኳን እንደዚህ ያደርጋል ብዬ አላሰብኩኝም ነበር። በህይወቴ እንኳን ደንግጬ እንኳን አላውቅም ማለት በጣም የሚያስጠላ ስሜት ነበር የተሰማኝ። የነበርኩበት ሁኔታ በጣም ነበር የሚከብደው። አይዞሽ ብቻ ይከብድ ነበር በሰዓቱ እና በቃ ቀጥታ ጭንቅላት ውስጥ የመጣው በቃ ይሄ ልሸወደኝ እና እስከዛሬ የሚመክሩኝን ሰዎች አለመስማቴ። አይ የሚመክሩሽን ሰዎች እኮ ባትሰሚ ምንም ችግር የለውም። ምክንያቱም የሚያስፈልገውን ነገር ይልካል። ይሄን አዘጋጁ ይላል። ገንዘቡን ፈንድ ካደረገ አንቺ ምን ብለሽ ይቀራል ብለሽ ታስቢያለሽ ወይም ይጠፋል ብለሽ ታስቢያለሽ? እኔም እኮ የሸወደኝ እሱ ነው ማለት ለኔ የሚያደርግልኝ ነገር ከአባቴ ጋር ማውራቱ ብር መላኩ ለሰርግ እያለ የሚልካቸው ነገሮች ናቸው እኔን የሸወዱኝ። እኔ ሌላ ነገር እንዳልጠረጠር መጥፎ ነገር እንዳልጠረጠር ያደረገኝ እሱ ለኔ የሚያደርጋቸው ነገሮች ነበሩ። ግን በቃ ልክ ስልኩን መዝጋቱን ሳቅ በቃ ሸወደኝ። በቃ ትቶኝ ሄደ ብዬ ነው ቀጥታ ያሳኩት። ከዛም በቃ እኔም መደወል አላቆምኩም ማለት እስኪ ካነሳልኝ እንኳን ብዬ ግን በቃ ስልኩ ዝግ ነው። እዛ 1 ሳምንት እያለ መጣ። ስልኩ ላይ ነው ሞክረው ጠዋት ለሊት ቀን በቃ ማን ሞክርበት ሰዓት አልነበረም። ዝም ብዬ ነበር መቀጠቅጠለት። ከዛ 1 ሳምንት ብቻ ቀረን አሁንም የለም። ከዛ በቃ 3 ቀን እያለ 2 ቀን እያለ ደረሰ ቀኑ። ነገሮችና ምን እየከበዱኝ መጡ ማለት አንዳንዴ መጥፎን ብቻ ሳይሆን ጥሩንም ማሰብ አለብንና እሺ ባይሆንስ ትቶኝስ ባይሆን የሆነ ነገር ገጥሞትስ ቢሆን ችግር ገጥሞት ማለት የሰው ልጅ ነውና ብዙ ነገሮች ያጋጥሙናል። እንደዛም ብዬ አሰብኩኝ ማለት በሁለት አቅጣጫ ወይስ አልፈለገኝም ወጥቶኝ ነው ወይስ የሆነ ችግር አጋጥሞት ነው ወይ ብቻ ብዬ ብዙ ነገር አሰብኩኝ። እዛ ሀገርም ሌላ የምታገኝበት አማራጭ ሰው ምናምን አልነበረሽም? ቀጥታ ግንኙነትሽ ከሱ ጋር ብቻ? አዎ አልነበረኝ። ማንንም ከሱ ውጭ ማንንም አላውቅም። እሱ ብቻ ነበር የማውቀውና ከዛ እያለን ቀናቶች እየሄዱ መጡ። 1 ሳምንት ቀረን ማለት ጓደኞቼም በዛ መሃል እንዴት ነው ልብስ ያው የግድ መለካት ነበረብኝ። ቬሎ ምናምን ታዘቡ ነበር ጓደኞቼ። ያራ እንሂድ
እንዴ እንደዚህ እኮ መስራት አለብሽ ጸጉርሽን መሰራት አለብሽ ምናምን እያሉ በቃ ያጨናንቁኛል እነሱም እኔ እንጃ ብቻ አላቅም አላወራሻቸው ለማንም አልተናገርኩኝ በቃ ለራሴ ብቻ ነው ያስኩት ቤተሰብም እስከ አንድ ሳምንት እስከሚቀር ድረስ ስልክ እንዳተቋረጠብሽ አያቅም ዝግጅት ላይ ናቸው በቃ እንዴት ብዬ ልንገርህ የነበርኩበት ጭንቀት ሐሳብ ብቻ በጣም ከባድ ነበረ አይዞሽ በቃ እንዴት ብዬ ላስረዳክ ቤተሰቦቼ እንዳዋረድኩ ያክል ነው የተሰማኝ ማለት በጣም ነበር የከበደኝ ምን አለ ለቤተሰቦቼ ባልተናገርኩኝ ነበር ያልኩት በመሃል ላይ ግን ያው አንዳንዴ ለምትፈልገው ሰው ብዙ ነገር ትከፍላለህ ማለት ነው ብዙ ነገር ታረጋለህና እዛ ቤት ጓደኞቼ ማጨናነቅ ጀመሩ ነይ እንጂ ቬሎሽ ለኪ ነይ እንጂ እንደዚህ አድርጊ እንደዚህ እናርግ ሰርግሽ እኮ ደርሷል አንድ ሳምንት ነው የቀረው ይሉኛል እኔ ደግሞ በቃ መሄድም አልፈልግም ከቤትም አልወጣም በቃ መኝታ ክፍሌ ዘግቼ ነበር አሙለው በቃ ቀን በቀን ሌሊት ማልቀስ ነው ስራዬ ለሱ ነው መደወል ነበር ስራዬ ግን አይዞሽ ተረጋጊ እስኪ እና የነበረው ስሜት በጣም ከባድ ነበር እና ከዛ በኋላ ቀኖች እየሄዱ መጡ አንድ ሳምንት ነው የቀረ 3 ቀን እያለ መጣ እኔም ፍርሃት እየጨመረ በቃ መግለጽ የማልችለው ስሜት ውስጥ ነበርኩኝ ከዛ 2 ቀን እያለ ተረጋጋች ተመልካቾቻችን ከባለ ታሪካችን ጋር ያለን ቆይታ ይቀጥላል ያው ሷስ ከምትረጋጋ ድረስ የዛጎል ሚዲያ ቤተሰቦች ላይክ ሼር እና ሰብስክራይብ ማድረግ እንዳትረሱ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ በዚህ ፕሮግራም ላይ የሚቀርብ ታሪክ ያላችሁ ከስር በመናስቀምጠው ስልክ ቁጥር ልታገኙን ትችላላችሁ ዛጎል ሚዲያ የእናንተ መተንፈሻ ነው አስተያየታችሁ ይጠቅመናል ለተመልካቾቻችንም ይሄንን እናስተላልፋለን እሺ እስኪ አጫውቺኝ ተረጋጊኝ ና 3ኛ ቀን አልፎ 2ኛ ቀን መጣ አንድ ቀን ቀረው ሰርጋችን ሆቴሉን ምናምን አሬንጅ አርጋችኋል ያው ሁሉ ነገር አልቋል ቤተሰቦችሽ ምናሉ አንድ ቀን ሲቀር መቼም ሙሽራ መገኘት ነበረበት አብሮ ማሳለፍ ምናምን የሚባሉ ነገሮች አሉ አይደለም ወደ በእንቅስቃሴ ውስጥ መታየት አለበት ለቤተሰቦችሽ እንዴት አሳመንሽ ያንን ጊዜ በቃ እንደመጣ ይናገርኳቸው እዚህ እንዳለ አዲስ አበባ እንዳለ ምናምን አድርጌ ነበር በሰዓቱ ይናገርኳቸው ከዛ አልቻልኩም በቃ አንድ ቀን ይቀራው ምን ማድረግ ይችላል ምንም ማድረግ ስለማልችል በቃ ያለኝ አማራጭ አንድ ብቻ ነበር እሱም በቃ ራሴን ለማጥፋት መሞከር ነበር እና ሽንት ቤት ገብቼ በገመድ ራሴን ለማነቅ ሞከርኩኝ ማለት በቃ ትንፋሽ ሲያጥረኝ ምናምን ሲተናነቀኝ ቤተሰቦቼ መጥተው አዳኑኝ እና መቼም ነው ለቤተሰቦቼ ያሳረፍኩት ቁስል ለቤተሰቦቼ ያሳዩት አይዞሽ ብዙ ነገር ነበር ከኔ ተጠበቁት አይዞሽ ግን ለነሱ ነው ስም ሰጣቸው ለነሱ ነገራችን ላይ አባትሽ በስልክ ከማውራቱ ውጪ እንደው መቼም የኢትዮጵያውያን ባህል ነው አይደል ምንም ዘመድ አያጣም ብሎ በማሰብ ወይም ደግሞ ቤተሰብ ካለው በሚል ሽምግልና ለመላክ አልሞከረም ነበር ሽምግልና ይላካል አሉሽም በዛ ጊዜ ቤተሰብ እንዲተዋወቅ ማለት እንዴት ነው በሰዓቱ እርጉዝ ስለነበርኩኝ ያው ቤትም አባቴም ስለሚያውቅ ሽምግልናው እንዲደረግ አልፈለገም ያው እሱ ላይም ጫና ማሳደር አልፈለገም ምክንያቱም እርግዝና ስለነበር ያው በቃ ሽማግሌዎቹ ምናምን አባቴ ያው ወግ ማጥበቁን አልፈለገም እርግዝና ስለነበር በሰዓቱ እና ትቶት በቃ እንዲሁ ሰርግ ተረግሶ አንድ ላይ እንድንኖር ነበር አባቴም እንትን ያለው ያሳበው እና በቃ አግብቼ ወዲያው ነበር ወደ አሜሪካ እንደሚሄድም ይነገረኝ አሁን ስንት ወር ሆነሽ ማለት ነው ጽንሱ 3 ወር ከ15 ቀን ሆኖኛል
አንቺ ግን ምን እያሰብሽ ነው? መቼም በዚህ ሁሉ መሃል ችግርሽ፣ ጭንቀትሽ እኔ እረዳሻለሁ። ተመልካቾችም የራሳቸውን አስተያየት ይሰጡበታል። ራስን እስከ ማጥፋት የሚያደርስ ሙከራ አድርገሻል በዚህ ጉዳይ ላይና አሁን ላይ እንዴት እያለፍሽ ነው ያንን ነገር? በሰዓቱ ምንም አማራጭ አልነበረኝም። ራሴን ወደ ማጥፋት ነበር። ምክንያቱም ቤተሰቦቼን አዋርጃለሁ። ብዙ ዘመድ አዝማድ ተጠርቷል፣ የሰፈር ሰው ብቻ ብዙ ነገርና እንዴት ነው ታዲያ ቤተሰቦቼ ሲዋረዱ ቤተሰቦቼ ማለት ይከብዳል። ይገባኛል፣ እረዳሻለሁ። እና በሰዓቱ ምንም ምርጫ አልነበረኝ። እሱም ዮናስም እስካሁን አልተገኘም፣ የለም። ስልኩም አይሰራም። ቢያንስ 1 ወር ከ10 ቀን ምናምን አልፎታል። በቃ የለም። እና አሁን ላይ በቃ የማስበው ነገር ቢኖር ያሰብኩትም ልጄን መውለድ እንዳለብኝ ነውና እወልደዋለሁ ብዬ አስቤያለሁ። እናም በቃ ሴቶች ከኔ መማር እንዳለባቸው፣ የሶሻል ሚዲያ ነገር ከባድ እንደሆነ፣ ራሳቸውን አሳልፈው መስጠት እንደሌለባቸው፣ መጠንቀቅ እንዳለባቸው ከኔ እንዲማሩ ፈልጋለሁ። የኔ ህይወት አንዴ በጣም ተበላሽቷል። በቃ ከዚህ በኋላ መመለስ የምችለው ነገር አይደለም። ከቻላችሁ በአንተ ሚዲያ የሚከታተሉኝ ሰዎች ዮናስን እንዲያፈላልጉኝ። ምክንያቱም ትልቅ ጠባሳን ያሳረፈብኝ፣ መቼም የማይሻል መቼም የማይድን እና በቃ ከዚህ በላይ ምንም የምለው ነገር የለም። ሴቶች ተጠንቀቁ ነው የምለው። እስኪ እንደው እንደ መጨረሻ ግን የምትይን ነገር ካለ ምናልባት በሱ ወገንም ያልተረዳንለት ጉዳይ ሊኖር ይችላል። አንቺ እንደምታስቢው መጥፋትም ብቻ ላይሆን ይችላልና እንደው አንቺም ልብሽን የሚልሽን ወይም ደግሞ ማስተላለፍ የምትፈልጊውን ነገር እስኪ ንገሪ። ነው እኔ አሁን ቅድም እንዳልኩ እንዴት ነው የሰው ልጅ አይታወቅም ምን እንደሚያጋጥመው ነው። እኔ እንጃ አላውቅም። አሁን ላይ የተሰማኝን ስሜት ለራሴ ራሱ ግራ ነው የሚገባኝ። ወይ ችግር አጋጥሞት ወይ የሆነ አደጋ አጋጥሞት ይሆን ብዬ ማስባለሁ። ስልክ አለማንሳቱ፣ ስልኩ አይሰራም ማለት በዋትስአፕም በፌስቡክም ቀጥታም በቃ ያልሞከርኩለት ስልክ የለም። በሁሉም ነው የሞከርኩለት ግን አይሰራም በቃ ስልኩ ነው። ወይ አጋጥሞት ችግር አጋጥሞት ወይ አደጋ አጋጥሞት ይሆን ወይ ደግሞ አንዳንዴም ደግሞ ሳስበው ሌላም ትዳር ይኖረው ወይ ብዬ ማስባለሁ። ትክክል ማለት ግራ ነው የተጋባሁት። ብዙ አሳቦኛለሁ። ወይስ ከኔ ጋር መሆን አልፈለገም? ያጠፋሁትም ነገር አለ ወይ ሌላ ትዳር ጀምሯል ወይ አደጋ ደርሶበታል ወይ ምንም አውቀው ነገር የለም። አዎ ልብሽ ያመናታል። ልቤ በቃ ብዙ ቦታ ነው ያለውና መፍረድም አትችልም። እና ከቻላችሁ አፈላልጋችሁ ብታገኙልኝ እና የተፈጠረውን ነገር ተረድቼ አውቄ ልቤን በቃ እንድታርፍ ነው የምፈልገው። ሌላ ምንም አይደለም። ያሳዝናል፣ ልብ ይሰብራል። በተለይ ሰርግን ያህል ነገር ለሴት ልጅ የመጨረሻ ዓለም የሆነውን ነገር እየጠበቅሽ ባለበት ሰዓት የፍቅረኛሽ መቅረት በጣም አሳዛኝ ነው። የፕሮግራማችን ተከታታዮችም ምናልባት ቪዲዮ ከተለቀቀ በኋላ የሚሰጡሽን አስተያየት የምትከታተዩ ይሆናል። የዛጎል ሚዲያ ቤተሰቦች ዛሬ ባለታሪካችን ይዛለን የቀረበችው ታሪክ ይህንን ይመስል ነበር። እንግዲህ በተለያዩ የሶሻል ሚዲያዎች በመተዋወቅ ወደ ጋብቻ የሚደርስ ሂደት ውስጥ ያላችሁም ቢሆን ጥንቃቄ እንድታደርጉበት እመክራለሁ ብላለች። የባለታሪካችን ፍቅረኛና በሆዷ ያለው ጽንስ አባት ዮናስ አሜሪካን ሀገር ሆነህ ይህንን ሚዲያ የምትከታተል ከሆነ ለየትኛውም ምላሽህ የዛጎል ሚዲያ በር ክፍት ነው። እናንተ ተመልካቾቻችንም ለባለታሪካችን የሚሆነውን አስተያየት እንደምትሰጧት እንጠብቃለን። ዛጎል ሚዲያ የሁላችንም መተንፈሻ ነው። እናንተ ለዚህ ፕሮግራም ይሆናል የምትሉት ታሪክ አላችሁ፣ ከስር በምናስቀምጠው ስልክ ቁጥር ታገኙናላችሁ። ሁሌም እንደምንለው ሰላማችሁ ይብዛ። ስለምትከታተሉን፣ አስተያየት ስለምትሰጡን፣ ሰብስክራይብ ስለምታደርጉንም እናመሰግናለን። መግቢያዬ ላይ እንዳልኩት የኛ አዲስ ከቴ እግር ኳስ ክለብን ከያላችሁበት እንድትደግፉ በድጋሚ ጠይቃለሁ። እኔ የፕሮግራሙ አቅራቢ ዋለልኝ ገሰሰ ነበርኩ። መልካም ጊዜ። እናመሰግናለን ለቆይታችሁ።